ሰላም ተመልካቾች እንዴት ናችሁ? የተለያዩ የመዝናኛ መረጃዎቻችንን የምንሰማበት ዜናኛ ዝግጅታችን ላይ ደርሰናል። ዛሬም የተለያዩ ሳምንታዊ የሆኑ አዳዲስ የሆኑ መረጃዎችን እንሰማለን። እንግዲህ አሁን በተለያዩ አጋጣሚዎች የተለያዩ ቦታ ላይ ስንሄድ ፎቶግራፎችን እናነሳለን። ፎቶ ማንሳት አሁን የብዙ ሰው ሙያ የሆነበት ጊዜ ላይ ደርሰናል። በካሜራም ይሁን እንዲሁ ደግሞ በእጃችን ላይ ባሉ ሞባይሎቻችን የተለያዩ ቆንጆ ፎቶዎችን እናነሳለን። የፎቶ ጥበብም ሆነ ቴክኖሎጂ እጅግ ከጊዜ ጊዜ እያደገ የመጣበት ጊዜ ላይ ነው የምንገኘው። አሁን ያለው 22 ነው። እዚህ 22 አካባቢ የፎቶግራፊ ኤግዚቢሽን አለ ስባል ለምን እኔ አልጎበኝም ብዬ መጥቻለሁ። ምክንያቱም ፎቶ በጣም ወዳለሁኝ። ስለዚህ የተለያዩ በካሜራ የተነሱ ፎቶግራፎች ስብስብ በዚህ አለ። አብረን እንጎበኛለን። ከኛ ጋር ቆዩ። መልካም ጊዜ። ይህ ፎቶ በጣም ያምራል። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሰላም ነው። እንዴት ነሽ? ሙላት እባላለሁ። ሙላት ዌልካም ቱ ሀግዝ ሬስቶራንት። ይሄ ደግሞ ኤግዚቢሽን ነው። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሶሻል ሚዲያ ላይ ነው ያየሁት የፎቶግራፊ ኤግዚቢሽን እንዳለና ፎቶ ስለምወድ ለመጎብኘት መጣሁኝ። ፎቶግራፈር ነው? እንደ ሆቢ ነው፣ እንደ ቀልድ ነው የጀመርኩት። 10ኛ ክፍል እያለሁ ትምህርት ቤት እያለሁ ጀመርኩኝ። አስተማሪ አቶ ወንዶሰን በየነ ይባላል። እሱ ነው ከሱ ጋር ነበር የጀመርኩት። እዚህ ደርሻለሁ። በጣም አሪፍ ነው። እያየኋቸው ነው። በጣም ያማምራሉ። ፎቶዎቹ በጣም አሪፍ ናቸው። ይሄ ቦታውን ከማሳየት ያለፈ ስሜትን ማሳየት የሚችሉ ፎቶዎችን ተመልክቻለሁ። አንደኛው ይሄ ነውና ምናልባት ይሄን አባት አውርታችኋል? ፎቶ ከማንሳት ያለፈ በደንብ እረፍት እየወሰዱ ነበር። የድካም የእረፍት የኔ ግን ስሜት ሌላ ነው። ይሄን ፎቶ ሳየው የዚህ ቲሙም ተሆል ቲም የዚህ ኤግዚቢሽን ተመስጦ ነው የሚባለው። የዛን ጊዜ ለድካም ነበር። ይሄ ግን ቁጭ በሳየው የሆነ ሐሳብ ዲፕ ቶት የሚባላል እንደዛ ነው የሚታየው። እና አብዛኛው ፎቶ እንደዛ ነው የሚሰማኝ። ይሄ መርካቶ ነው የመጀመሪያ ወደ እነዚህ ሁለት ሐረር ናቸው። ሐረር ጋር ባሳለ መርካቶ ነው። መሀል መርካቶ ውስጥ ይሄ ሐረር አብዛኛው እዚህ ጋር ሐረር የመጨረሻው አንኮበር ነው። አምስት አይደሉም ግን ሴም አንድ ክፍል ውስጥ ሆነን ፎቶ መነሳት በጣም ይወዳሉ ሁለት። እስቲ ከሁለት ዓመት በኋላ ወደ መጽሐፍ እንዳትም ወደ ስራ ገባለሁ። እንደዛ ከታሰበ ደግሞ ፎቶ ብቻውን ሳይሆን ከማብራሪያ ኤቭሪቲንግ ይሄ እነዚህ ሁሉ በስልክ የተነሳ አይደለም በካሜራ ስልክ የተነሳ ተጠቀም። ለኔ አይማርከኝ ካሜራ ሁሌ ከጎኔ አለ። በተለያየ አጋጣሚ ግን ስትንቀሳቀስ ካሜራ ላትይዝ ትችላለህ። ማንሳት የምትፈልገውን ነገር ስታየው አሁን አንዳንድ ስልኮች እኮ ከካሜራም በላይ ናቸው ይላሉ። ለኔ ግን it's ካሜራው ነው ሲይዘው በቃ የሆነ ነገር ደስ የሚልሽ ስሜት አለና ስትይዙ በቃ ካሜራ አለ። ብዙ ፎቶዎች አነሳለሁ። ያነሳቸውን ቆንጆ ፎቶግራፎች ሰብስቤ የፎቶግራፊ ኤግዚቢሽን አዘጋጃለሁ ብዬ አላሰብኩም፣ ግን አሁን እዚህ ከመጣሁኝ በኋላ እንዳስብ አድርጎኛል። ስለዚህ ፎቶ ለምንወድ ሰዎች ጥሩ መዳረሻ ነው ብዬ አስባለሁ። በጣም እዚህ 22 ነው። ለምን ያህል ቀን ይቆያል? አለ ለአንድ ሳምንት ያህል አለ። እንደ ሰው አስተያየት ላራዝመው እንችላለን። ሌላ ቦታም ይሄድ ካሉ እኔን ማግኘት ይችላሉ። so anytime ለአንድ ሳምንት ያህል ማግኘት ይችላሉ። የታየ ለታችሁ መጎብኘት ይችላልላችሁ። ሌሎች መረጃዎቻችን ይቀጥላሉ። ከኛ ጋር ቆዩ።
በአራዳ ክፍለ ከተማ የሚገኘው የዳግማዊ ምኒልክ አጠቃላይ ሁለተኛ ደረጃ ትምህርት ቤት ከሚያዝያ 2014 ዓ.ም እስከ ጥር 30 2015 ዓ.ም በማርሽ ባንድና በዘመናዊ ኦርኬስትራ ሙዚቃ ያሰለጠናቸውን 35 ተማሪዎች አስመርቋል። በምርቃት ስነ ስርዓቱ ታላላቅ የኪነ ጥበብ ባለሙያዎች መምህራን አመራሮች የተመራቂ ቤተሰቦችና እንግዶች እንዲሁም የቀድሞ ተማሪዎች የተገኙ ሲሆን ክቡር ዶክተር አርቲስት ዳዊት ይፍሩ በየትምህርት ቤቱ ለተማሪዎች ከልጅነታቸው ጀምሮ የሚሰጠውን የሙዚቃ ትምህርት ማጠናከር ለኢትዮጵያ የጥበብ እድገት ወሳኝ ነው ያሉ ሲሆን አክለውም የተማራችሁትን በየጊዜው እየተለማመዳችሁ በሙዚቃው ዘርፍ አሻራችሁን ማኖር ይጠበቅባችኋል ሲሉ ለተመራቂ ተማሪዎች መልእክታቸውን አስተላልፈዋል። ተምሮ በየቀኑ ስፖርት ልምምድ ካልተደረገበት እንደዚሁ ይረሳል። ስለዚህ እነዚህ ወጣቶች አሁን አደራ ምላችሁ ምንድነው አሁን ተመራችሁ ስለደረጃ ደርሳችኋል በየቀኑ እየተለማመዳችሁ ተሰጥቷችን ያሻሻላችሁ በየጊዜው እንዲቀጥሉና እንዲለማመዱበት የለማመጃ ቦታ ማመቻቸት ያስፈልጋል። ተመልካቾች ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ እስቲ ከውጭ ወዳገኘናቸው የመዝናኛ መረጃዎቻችን እንለፍ።